ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 59ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እንደተለመደው መጀመሪያ እንዴት ማንበብ እንደምንችል ከዛ ትርጉሙስ ምን ማለት እንደሆነ እያንዳንዱ ስለምናይ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ያ እንጀምር። ምን ይላል? የመጀመሪያው እዚህ ጋር አሁን ደብሊው ኤች አሉ። ደብሊው ኤች ከደብሊው ጋር ማለቴ ከደብሊው ጋር ኤች ስትመጣ ኤች አንዳንዴ አትነበብም፣ በአብዛኛው ማለት ነው። በአብዛኛው አትነበብም። ስለዚህ ምን ታደርጋላችሁ? ችን ኤችን አታነቡም ማለት ነው። ስለዚህ ዳብሊው ኤ በአንድ ላይ ዋ ብላችሁ ማንበብ። ቲ ት ዋት ዋት ቲአይን ትአይ ትአይን ትአይ ኤምኤን ም ትአይም ታይም ታይም አይኤስን ኢዝ ኢዝ አይቲን ኤት ብለን ማንበብ። ስለዚህ ስናነበው ዋት ታይም ኢዝ ኢት ዋት ታይም ኢዝ ኢት ዋት ታይም ኢዝ ኢት ምን ማለት ነው? ስንት ሰዓት ነው? ስንት ሰዓት ነው ስትሉ ዋት ታይም ኢዝ ኢት ትላላችሁ ማለት ነው። ዋት ታይም ኢዝ ኢት ስንት ሰዓት ነው? ስንት ሰዓት ነው? ያ ይኸኛውስ ምን ይላል? አይን አይን እንደ አይ ኤኤምን አም ብለን ማንበብ። ኤች ዩን ህአ ህአ ኤንን ን ጂን እንደ ግ አርን እንደ ር ዋይን እንደ ይ ማንበብ። በአንድ ላይ ከአርና ዋይን ዋይ እዚህ ጋር እንደ አናባቢ ነው የምትነበበው ማለት ነው። እንደ አናባቢ ዋይ አናባቢም ተነባቢ መሆን ስለምትችል እዚህ ጋር ስለዚህ ከአር ጋር እንደ ሪ ነው የምታነባት በአንድ ላይ ማለት ነው። ስለዚህ ሄአ ግሪ ሃንግሪ ሃንግሪ አይ አም ሃንግሪ አም ሃንግሪ ስትሉ ማለታችሁ ነው እርቦኛል። እዚህ ጋር ተሳስቼ ነው። እሺ እርቦኛል ለማለት ስትፈልጉ አይ አም ሃንግሪ ማለት ትችላላችሁ ማለት ነው። አም ስትሉ እኔ እንደዚህ ነኝ ያላችሁ፣ ሃንግሪ ማለት ደግሞ ምንድን ነው? መራብ። ስለዚህ አም ሃንግሪ ካላችሁ እርቦኛል እርቦኛል እያላችሁ ነው ማለት ነው። ከዛስ እዚህ ጋርስ እንዴት እናንብበው? ኤልኢን ሌ ብለን ማንበብ። ቲን ት ኤስን ስ ሌስ ሌስ ጂኦን ጎ ኤንኦን ናው ና ዳብሊውን ው ናው ናው። ስለዚህ ሌስ ጎ ናው ሌስ ጎ ናው ምን ማለት ነው? አሁን እንሂድ አሁን እንሂድ ስትሉ ማለት ስትፈልጉ ትላላችሁ ማለት ነው። ሌስ ጎ ናው ሌስ ስትሉ የሆነ ነገር ለማድረግ ስትፈልጉ ለምሳሌ ሁለት ወይም ከዛ በላይ ሆናችሁ እንደዚህ እናድርግ ለማድረግ ስትፈልጉ ማን ተጠቀማላችሁ ማለት ነው? ሌስ ብላችሁ ከዛ ማድረግ የምትፈልጉትን ነገር መግለጽ ትችላላችሁ ማለት ነው። ስለዚህ ሌስ ጎ ማለት መሄድ አይደለ? ስለዚህ ሌስ ጎ ስትሉ እንሄድ። ለምሳሌ እንብላ ማለት ብትፈልጉ መብላት ምንድን ነው? ኢት። ስለዚህ ሌስ ኢት እያላችሁ መግለጽ ትችላላችሁ ማለት ነው። ስለዚህ ሌስ ጎ ስትሉ ማለት ነው እንሂድ እንሂድ እንኦን ናው ብለን ማንበብ። ናው 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 ማለት ደግሞ ምንድን ነው? አሁን ማለት ነው። ናዎች ብቻዋን አሁን ማለት ነው። ስለዚህ ሌስ ጎ ናው አሁን እንሂድ ማለት በቀላሉ መግለጽ እንችላለን ማለት ነው። እዚህ ጋር ሳሁንም በተመሳይ ኤችን አናነብም። ከዳብሊው ጋር ስትመጣ ኤች በአብዛኛው ጊዜ አትነበብም ማለት ነው። ስለዚህ ዳብሊው ኢን ዌ ብለን ማንበብ፣ አርኢን ር ብለን ማንበብ፣ ዌር አይኤስን ኢዝ ብለን ማንበብ፣ ኢዝ ቲኤችኢን ዘ ቢኤን ባ ቲኤችኢን ዘ አርኦን ሩ ኤምን ም ብለን ማንበብ፣ ባዝ ሩም ባዝሩም ምን ማለት ነው? ዌርዝ ዘ ባዝሩም ካልን ማለታችን ነው መጸዳጃ ቤቱ የት ነው? መታጠቢያ ቤቱ ወይም መጸዳጃ ቤቱ የት ነው ለማለት ስትፈልጉ ዌር ኢዝ ዘ ባዝሩም ማለት ትችላላችሁ። ዌር ስትሉ የት፣ ኢዝ ነው። በዝሩም ማለት ምንድን ነው? መጸዳጃ ቤት ማለት ነው። ስለዚህ ዌር ኢዝ ዘ ባዝሩም ካልን መጸዳጃ ቤቱ የት ነው እያላችሁ ነው ማለት ነው። ከዛስ አይ ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት፣ አይዶን ዩኤንን አን ብለን ማንበብ፣ ዲኤን ደ፣ አርን እንደ ር፣ ኤስን እንደ ስ፣ ቲኤን እንደ ታ፣ ኢንን እንደ ን፣ ዲን እንደ ድ። አንደርስታንድ አይዶን አንደርስታንድ ስትሉ ማለታችሁ ነው አልገባኝም ግልጽ አልሆነልኝም ስትሉ አይዶን አንደርስታንድ ወይም አልተረዳውም
ለማለት ፈልጉ። አይ ዶንት ካላችሁ አይሆንም ወይም አይደለም። አንደርስታንድ ማለት መረዳት አይደለ? ስለዚህ አልገባኝም ወይም አልተረዳውም ለማለት ፈልጉ አይ ዶንት አንደርስታንድ ማለት ትችላላችሁ ማለት ነው። ያ እዚህ ጋር ምን ይላል? አሁንም ሲኤን እንደ ካ ማንበብ እንደ ካ፣ ኤንን ን ብላችሁ ማንበብ፣ ክአን ዋይ ኦዩን ዩ ብላችሁ ማንበብ፣ ኤችኤን ሄ፣ ኤልን ል፣ ፒን ፕ ብላችሁ ማንበብ፣ ሄልፕ ኤምኤን ሚ ብላችሁ ማንበብ። በአንድ ላይ ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ ምን ማለት ነው? ልትረዳኝ ትችላለህ ወይም ልትረጂ ትችላለሽ ለማለት ስትፈልጉ ምትላላችሁ ካን ዩ ሄልፕ ሚ ማለት ትችላላችሁ። ካን ዩ ስትሉ ትችላለህ ወይም ትችያለሽ ማለት ነው። ሄልፕ ሚ ማለት ደግሞ ምንድን ነው? ሄልፕ ማለት መርዳት፣ ሚ ማለት እኔን ስለሆነ ስለዚህ ካን ዩ ሄልፕ ሚ ልታግዘኝ ወይም ልትረዳኝ ትችላለህ ወይም ልታግዘኝ ትችላለህ ስትሉ ካን ዩ ሄልፕ ሚ ማለት ትችላላችሁ። ካን ዩ ትችላለህ፣ ሄልፕ መርዳት፣ ሚ እኔ። ስለዚህ ካን ዩ ሄልፕ ሚ ልትረዳኝ ወይም ልታግዘኝ ትችላለህ ማለት ነው። እዚህ ጋር ደግሞ ምን ማለት ነው? ኮሜንት ሴክሽን ላይ በአማርኛ ትርጉሙ ጻፉልኝ። ምን ይላል? አር ዩ አት ሆም፣ አር ዩ አት ሆም፣ አር ዩ አት ሆም ማለት ምን ማለት ነው? የሆነ ሰው አር ዩ አት ሆም ካለን ምን እያለ ነው? እችን ኮሜንት ሴክሽን ላይ በአማርኛ ትርጉሙ ጻፉልኝ ማለት ነው። አሁን ወደ ቀጣዩ እናልፋለን ማለት ነው። ከዛ እዚህ ጋር ምን ይላል? አሁንም ኦኬ አለን። ኦኬ ኤንድ ኦን ነው። ፒን እንደ ፕ፣ አር ኦን እንደ ሮ፣ ፒን እንደ ብ፣ ኤል ኤን እንደ ል፣ ኤምን እንደ ም፣ ፕሮብሌም ፕሮብሌም። ኦኬ ኖ ፕሮብሌም፣ ኦኬ ኖ ፕሮብሌም። እሺ ችግር የለም፣ እሺ ችግር የለም ብለን መለስን ማለት ነው። ከዛ እዚህ ጋር ምን ይላል? ኢአርኤን አሁንም አር ብለን ማንበብ፣ አር ዋይ ኦዩን ዩ ብለን ማንበብ፣ ሲኦን ካ፣ ኤምአይን ሚ፣ ኤንን ን፣ ጅን እንደግ፣ ካሚንግ ካሚንግ፣ አር ዩ ካሚንግ፣ አር ዩ ካሚንግ ምን ማለት ነው? እየመጣህ ነው ወይም እየመጣሽ ነው ለማለት ስንፈልግ ምናለን? አር ዩ ካሚንግ ማለት ነው። አር ዩ ስትሉ አንተ ነህ ወይም አንቺ ነሽ። ካሚንግ ማለት ደግሞ ምንድን ነው? ደስ ይቅርታ መምጣት ማለት ነው። ካሚንግ ማለት መምጣት ካም። ስለዚህ አር ዩ ካሚንግ፣ አር ዩ ካሚንግ እየመጣህ ነው እየመጣሽ ነው ማለት እንችላለን። ከዛስ አም ኦን ደ ዌይ፣ አም ኦን ደ ዌይ፣ አም ኦን ደ ዌይ። አይኤምን አም ብለን ማንበብ፣ ኦኤንን ኦን፣ ቲኤችኤን ደ፣ ዳብሊውኤን ዌይ ብለን ማንበብ አንድ ላይ ዌይ። ስለዚህ አም ኦን ደ ዌይ፣ አም ኦን ዘ ዌይ ማለት ነው እየመጣሁ ነው ወይም መንገድ ላይ ነኝ ስትሉ ወይ ማለት መንገድ ማለት። ስለዚህ ደ ዌይ ስትሉ መንገድ ላይ ነው። አም ኦን ዘ ዌይ ማለት መንገድ ላይ ነው ወይም እየመጣሁ ነው ስትሉ አም ኦን ደ ዌይ ማለት ትችላላችሁ ማለት ነው። አም ኦን ዘ ዌይ፣ አም ኦን ዘ ዌይ። ያ አይስ ምን ይላል? አሁንም ዳብሊው ኤች ኤን ዋ፣ ቲን እንደ ት፣ ዋት፣ ቲአይን ታይ፣ ኤምኤን ም፣ ታይም፣ አይኤስን ኢዝ፣ አይቲን ኢቱ ለማንበብ ዋት ታይም ኢዝ ኢት፣ ዋት ታይም ኢዝ ኢት ምን ማለት ነው? ስንት ሰዓት ነው ስንት ሰዓት ነው ለማለት ስፈልጉ ዋት ታይም ኢዝ ኢት ትላላችሁ ማለት ነው። ዋት ታይም ኢዝ ኢት ስንት ሰዓት ነው ለማለት ስንፈልግ ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ። ከቀን አንድ ጀምራችሁ እስከዛሬ ለቀናቸውን ትምህርቶች ከተከታተላችሁ በእርግጠኝነት የምነግራችሁ አሪፍ ለውጥ እንደሚሆናችሁ ምንም አልጠራጠርም ማለት ነው። ስለዚህ በዚህ መልኩ ተለማመዱ ላለሁ የዛሬ ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ ሰላም ሁኑልኝ።